በነገራችን ላይ ቅመሟ ዛሬ በጣም ነው ያሳዘነችኝ። የእውነት በሰው ህይወት ላይ ጀጅ ስታደርጉ በጣም ነው የምታሳዝኑትና ደስ በሚል ሰርፕራይዝ አድርጋት አበባ በትነ እንዳለችም ማለት ነው። የዛኔን ምን ያህል እንዴት ይቅርታ እንደምታደርግልህ ታያለህ ማለት ነው። ምንድን ነው ቪዲዮን ሙሉን ካያችሁ ጉድበል ጎንደር ያለበትን ፓርት ጀምሮ ካያችሁት ማርያምን በጣም ነው ያሳዘነችኝ። አንዳንዶቻችሁ ፍቅር ምን አይነት እንደሆነ ራሱ እማታውቋላችሁ፣ የራሳችሁ ህይወት ራሱ ማስተካከል የማትችሉ ሁላ ማለት ነው በሰው ህይወት ላይ ጀጅ ስታደርጉ በጣም ነው የምታሳዝኑትና ያው አያችሁ ቅመሟ ብሩኬ ምን ያህል እንደምትወደው ምን ያህል ለሱ ምን ያህል እንደምትሆንለት ማለት ነው። እና እሱም ሁለቱ እኮ በጣም ይዋደዳሉ፣ በጣም ይተሳሰባሉ። ግን ደግሞ ያው ከዛሬ ጀምሮ እያንዳንዱ መልስ እየመለሰላችሁ ነው ማለት ነው። ዛሬ በጣም ከባድ ፈተና ነው የፈተናት ማለት ፈተናው ከዚህ በፊትም ፈትኗታል። ግን ደግሞ እሱ እንዳለውም አሁን ባሉበት ሲቹዌሽን እንደዚህ አይነትን ፈተና ሲፈትናት አስቡት። እነሱም ተናግረዋል መግቢያው ላይ እንደዚህ አይነት ሆኜ ታምነኛለች ብዬ ኤክስፔክት አላደርግም፣ ግን ደግሞ ብዙ ነገር ትማሩበታላችሁ ብለዋል። እንደዚህ አይነት የሉም ወይ ወንዶች አሉ፣ ሴቶቹም እንደዛው ማለት ነው። እና ብዙ ነገር ተማሩበት በዛሬው ቪዲዮ ማለት ነው። ፍቅር ቀላል አይደለም። ያፈቅር 2 ዓመት እንዲህ 2 ቀን ይመስላችኋል እናንተ? የስራ ብቻ ነው የፈለጋት፣ የስራ ብቻ ነው ቤተሰራው በሷ ረበስማን ብዙ ቃላት እሷን ምንም የማይወክል ቅመምዬን የማይወክል ቃላት እያወራችሁ የነበራችሁ እኛንን የምናስብላት እኛንን የእሷ ህይወት እስክትሉ ድረስ ማለት ነው። ብሩኬ ምን ያህል እንደሚወዳት ምን ያህል ለሴትነቷ እንደሚጠነቀቅ ምን ያህል ለእሷ ፕሮቴክት እንደሚያደርጋት ማለት ነው የማታውቁ ለስሙ ግን እናቶች ናቸው አይደል? ልጅ ያላችሁ ምክንያቱም ልጅ ያለ ምናምን ስትሉ ስለምሰማ ማለት ነው። ሶ ልጅ ያለው ሰው እንደዚህ ያደርግም ነበረ። ሶ የዛሬ ቪዲዮ እናንተ መልስ እየመለሰላችሁ ነው ማለት ነው። እዚህ እንትኑ ቴምፕሌቱ ማለት ነው በጣም ያስደነግጣል ምናምን ነገር ማለት ነው። እና እንግዲህ ጨረቃዎቹ በዛሬው መጥተዋል። ግን በከባዱ ፈተናን የመጣባት ማለት አሁን ባሉበት ሲቹዌሽን እንደዚህ አይነት ጥያቄ ሲያቀርብላት ምን ያህል ምን ትለኛለች? እንደውም ሚስጥርን አወጣው። ቅመሟ ብዙ ሚስጥር አውጥታለች። እንደውም የውስጧን የተናገረችው ምናምን ነገር ቅመምዬ፣ የኔ ቆንጆ፣ የኔ እናት፣ ፍቅር ማፍቀርም መፈቀርም ኃጢአት አይደለም። በጣም በቃ ኔጃ መሰጠት ጸጋ ነውና የኔ እናት እንደዚህ እየወደድሽው እንደዚህ እየሆንሽ አሳልፈሽ የምትሰጪው ግን ለምንድን ነው ማለት? አሁን እሱ ከሌላ ሴት ሲሆን ለዛ እኮ ነው ሴት የሚያመጣብሽ። የእውነት እሱ ደግሞ እንደዛ ስትሆኝ ትናገሪያለሽ እና አጉል ባህር ያሳየሽው አጉል ጸባይና ስለመሽው ማለት ነው። ከዚህ በኋላ የእውነት ከዚህ በኋላ ማለት ነው ምንም ይሁን ምንም ማለት ነው የማንም ወሬ አትስሚ። ፍቅርሽ አሳልፈሽ አትስጪ፣ ባልሽን አሳልፈሽ አትስጪ። ማርያምን እንዴ እነሱ እኮ የ2 ዓመት ኦልሞስት 2 ዓመት ሆኗቸዋል። እና እንደዚህ አይነት የምትወዱትን ሰው የወደፊቴ ሚስቴ ነች፣ የልጆቼ እናት ነች ብሎ የሚያስብ ወንድ የእንደዚህ አይነት ጥያቄ በጨራሽ ኔቨር ዝግጁም አይሆንም፣ ጥያቄ ማያቀርብላትምም፣ አያስበውም። ሁሉም ነገር አይምሯችን ላይ ነው የምናስበው። የምንሰራው ስራዎች የሚመነጨው ከአይምሮ ነው አይደለ? ሶ አይምሮው ራሱ አይመጣለትም። ግን ሁሉም ወንዶች እንደዛ ናቸው ማለት አይደለም። የእውነት ሴቶቹም እንደዛው ማለት ነው። ከዚህ በፊት ብዙ ጊዜ ፈትኗለች፣ እሱም ፈትኗታል። ቃል የተገባባነውን አትርሺ ይላታል። እኛም እስካሁን እንደዚህ እየተከባበርን ያለ ነው እንደዚህ አይነት ነገር ስላላደረግን ነው ብሏታል። ከዚህ በፊት ከዚህ ጥላቸው በፊት ማለት ነው። ካስታወሳችሁ መኪና ውስጥ ፕራንክ ያደረገችው ጊዜ ማለት ነው። እና እንደዚህ አይነት የብዙዎቻችሁ ትምህርት ውሰዱበት። ካፕሎች ለእንደዚህ አይነት ቅርብ አትሁኑ። ሴቶችዬም እንደዛው ባይዘው የወንዶች መሰናከል የምንሆን እኮ ሴቶች እኛ ሴቶች ነን። በአለባበሳችን ሊሆን ይችላል፣
ያው ወንድ ልጅ ምላሱ ታውቃላችሁ ጠብ ነው የሚያደርጋችሁ እና የዛኔ ትሸነፋላችሁ ማለት ነው። አሁን በዛ ላይ አሁን እንትና እዩን ትልቅ ትምህርት ትወስድበታለች ዛሬ በዛሬ ቪዲዮ ማርያምን ትልቅ ትምህርት ትወስድበታለች በቅመምዬ ማለት ነው። ምንም ያህል ብትወደው የ2 ዓመት ፍቅረኛዋ ቢሆንም ያው ካሜራ እንዳላታቅ በዛ ላይ ሰዓቱ ሄደዋል። ምንም ኤክስፔክት አታደርግም ቅመሟ ማለት ነው። እየቷል በደንብ መልስን መለሰችለት። ራሷም ተከላክላለች በቻለችው አቅም። እሱም ያው ካሜራ እንዳለ እሱ ያውቃል፣ እየፈተናት እንደሆነ ያውቃል። ግን ደግሞ ከዚህ በፊት ብዙ ጊዜም እሱም በ2 ካሜራ ደቅና ራሱ የፈተነችውን እዛቻችሁ ትማሩበታላችሁ ወንዶች በተለይ ማለት ነው። እዛ ቤት የድሮ ቤታቸው የሆኑ ጊዜ ማለት ነው ጓዳና ፍሳላ 2 ካሜራ ደቅና ፈትኗለች። እሱም በደንብ አስተምሮን ያለፈው ፈተናውን ማለት ነው። እና እነኚህ ልጆች አሁን እየሩዝ የብሩክ ነው ልጁ ስትይ የእውነት እንደው አለማፈርሽ ማርያምን እንደው አለማፈርሽ። አሁን ማን ነው የሚያፍረው ነው? ከዚህ እኔ እንጃ ጨነቀኝ። እየሩዝ እስከምትወልድ ድረስ በስማ ምን አይነት ልጅ ነው የሚወለደው? ሲጀመር እኔ ኤክስፔክት አላደርግም። እርጉዝ አይደለችም እና እስኪ እናያለን፣ የማን ውርደት እናያለን ማለት ነው። በነገራችን ላይ ብቻ ያው የዛን የምናይ ይሆናል። የዛሬው ብዙዎቻችሁ ትማሩበታላችሁ። ግን በስማ መጨረሻ ላይ የተናገረችው ቅመምዬ እና ይህንን ነገር ቀጥልበት። ሁለተኛ አሁን ለቅመምን ነው መልስ እየመለሰላት ያለው ለእናንተም ብቻ ሳይሆን ለእሷም ነው። በዚህ ባለሁበት ሲቹዌሽን እንደዚህ ሳቀርብላት ለካ ሁሉም እንዲህ ነው እያለች እኔ በምን አይነት መንገድ ነው እያሰበችኝ ያለው ብሎ ጥያቄውም መልሱንም ነው እያገኘ ያለው ማለት ነው። ሶ መልሱ አግኝተዋል ብዬ አስባለሁኝ። ዱባይም ይዛት እንደምትሄድ ባለሙሉ ተስፋ አለኝ። ቅመም ያው እንደኛም ብዙ ያልተፈቱ እንትኖች ስላሉ ያልተፈቱም እቺ መቀስ እየሩስ ነች። እንግዲህ የእሷ ነው፣ ሌላ ምን አለ? እንግዲህ የዛሬው አብዛኞቻችሁ ትወዱታላችሁ ብዬ አስባለሁኝ። የትላንት ነው በስማም አብዛኛው ኦዲየንስ ማለት ይቻላል ወዶታል። ያው በላይኩ ማየት ይቻላልና የዛሬውም እንደዛ ነው። አሪፍ ነው። በጣም ትምህርት አለው። ትምህርት ትወስዱበታላችሁ እና ብሩክ ደስ በሚል ሰርፕራይዝ አድርጋት አበባ በትነ እንዳለችም ማለት ነው። የዛኔን ምን ያህል እንዴት ይቅርታ እንደምታደርግልህ ታያለህ ማለት ነው። ስለዚህ ነገ እንጠብቃለን በዛ ፓርት ማለት ነው። ቅመም እኮ ነግርሃለች ኦልሬዲ ማለት ነው። ሶ መተግበር ያለብህ ያንተ ስራ ነው ማለት ነው።